እስቲ አስቡት አንድ ህንጻ በጣም የሚያምር በጣም ትልቅ ሰው አፍ ያዘጋ ከወርቅ ከከበሩ ድንጋዮችና ከምርጥ እንጨት የተሰራ ለራሱ ለእግዚአብሔር በሰው ልጅ ታሪክ ውስጥ ካሉ ታላላቅ ግንባታዎች አንዱ ዛሬ ታሪኩን ልናካፍላችሁ ነው። የሰለሞን ቤተ መቅደስ። ይህ ስለ ጥበብና ስለ ወርቅ ብቻ አይደለም። ይህ የእምነት የመታዘዝና የእግዚአብሔር መካከል የመገኘት ታሪክ ነው። የሰለሞን አባት ንጉስ ዳዊት እግዚአብሔርን በጣም ይወድ ነበር። ለእግዚአብሔር ቤት ለመስራት ፈለገ፣ ሰዎች የሚያመልኩበት ቋሚ ቦታ። እግዚአብሔር ግን ዳዊት ብዙ ጦርነቶችን ተዋግተሃል፣ ብዙ ደሙን አፈሰሃል፣ አንተ ቤቴን አትሰራም፣ ልጅህም ይሰራዋል አለው። እግዚአብሔር ለዳዊት ልጁ በዙፋኑ ላይ ተቀምጦ መቅደሱ እንደሚሰራ ቃል ገባለት። ይህ የሚያሳየው አንዳንድ ጊዜ እግዚአብሔር ለኛ ያለው ግን በህይወታችን ልንጨርሰው ከምንችለው በላይ ነው። ለስሜ ቤትን የሚሰራ እርሱ ነው። ዳዊት ሲሞት ልጁ ሰለሞን ነገሰ። ሰለሞን እግዚአብሔርን ይወድ ነበር እና የአባቱን ፍላጎት መታዘዝ ፈልጎ ነበር። ዓለማይቶ የማያውቀውን እጅግ የሚያምር ቤተ መቅደስ ለመስራት ወሰነ። ከሊባኖስ የዝግባና የጥድ እንጨት ከላከለት ከጢሮስ ንጉስ ከኪራም ጋር ልዩ ወዳጅነትን ፈጠረ። ሰለሞን ምርጥ ግንበኞችን፣ ድንጋይ ጠራቢዎችና የእጅ ጥበብ ባለሙያዎችን ሰበሰበ። ይህ ቤተ መቅደስ ለሰዎች እንዳልሆነና ለሰማይና ለምድር አምላክ እንደሆነ ሰለሞን ያውቅ ነበር። እኔ የምሰራው መቅደስ ታላቅ ይሆናል፣ አምላካችን ከአማልክት ሁሉ ይበልጣልና። የሰለሞንን ቤተ መቅደስ ለመገንባት 7 ዓመታት ወሰደበት። ስራው በዝርዝር በጥንቃቄና በጥራት የተሞላ ነበር። በግንባታ ቦታ ላይ ምንም አይነት የመዶሻ ወይም የጭስ ማውጫ ድምጽ እንዳይሰማ ሰራተኞች የድንጋይ ካብ ውስጥ ድንጋይ ይቆርጣሉ። ወደ ቤተ መቅደስ ከመምጣቱ በፊት ሁሉም ነገር በትክክል ተዘጋጅቷል። ቤተ መቅደሱ የተገነባው በኢየሩሳሌም በሞሪያም ተራራ ነበር። አብርሃም ይስሐቅን ሊሰዋ በተቃረበበት ተመሳሳይ ቦታ ላይ ማለት የእግዚአብሔር የጣት አሻራዎች በዚህ ቅዱስ ፕሮጀክት ላይ ነበሩ። ቤተ መቅደሱ አስደናቂ ነበር። ርዝመቱ 60 ክንድ፣ ወርዱም ከቤቱ ወደፊት 10 ክንድና ቁመቱ 30 ክንድ ነበር። በውስጡም ግድግዳዎቹ በጥሩ ወርቅ ተሸፍነዋል። የዘንባባ ዛፎች፣ የአበቦችና የኪሩቤል የመላእክት ውብ ስዕሎች ግድግዳዎቹን አስጌጡ። 2 ግዙፍ የነሐስ ምሰሶች በመግቢያው ላይ ቆመዋል። ለካህናቱ የሚታጠቡበት ትልቅ የነሐስ ባህር፣ ትልቅ የውሃ ገንዳ ነበር። ሁሉም ነገር መሰዊያው፣ መቅረዞች፣ ጠረጴዛዎች ከወርቅና ከነሐስ የተሰሩ ነበሩ። ይህ ተራ ህንጻ አልነበረም። እግዚአብሔርን ግርማ፣ ቅድስናና ውበት ምስል ነበር። ሰለሞንም ቤተ መቅደሱን ሰራው፣ ፈጸመው። የቤቱን ግንብ ውስጠኛውን በዝግባ ሳንቃ ለበጠ። ከመቅደሱ መሰረት ጀምሮ እስከ ጣራው ድረስ ውስጡን በእንጨት ለበጠው። ደግሞም በቤተ መቅደሱ ወለል በጥድ እንጨት ከደነው። በቤተ መቅደሱ ውስጥም የቅድስተ ቅዱሳን ይሆን ዘንድ ኋላኛውን 20 ክንድ ዝግባ አክበረ። ድንጋዩም አልታየም ነበር። ቤተ መቅደሱ ሲጠናቀቅ ቃል ኪዳኑ ታቦት ወደ ቤተ መቅደስ ውስጥ ማምጣት በጣም አስፈላጊ የሆነ ጊዜ ነበር። ታቦቱ 10ቱን ትእዛዛት የእግዚአብሔርን ቃል ተሸክሟል። ካህናቱ ታቦቱን በቅድስተ ቅዱሳን ውስጥ ሲያስቀምጡ አንድ አስደናቂ ነገር ተከሰተ። ጥቅጥቅ ያለ ደመና መቅደሱን ሞላው። እግዚአብሔር ክብር ነበር። የእግዚአብሔር መገኘት በጣም ኃይለኛ ስለነበር ካህናቱ ለማገልገል እንኳን መቆም አልቻሉም። ካህናቱም ከመቅደሱ በወጡ ጊዜ ደመናው የእግዚአብሔርን ቤት ሞላው። የእግዚአብሔር ክብር የእግዚአብሔርን ቤት ሞልቶት ነበርና ካህናቱ ከደመናው የተነሳ ለማገልገል ይቆሙ ዘንድ አልቻሉ። ሰለሞንም በሕዝቡ ሁሉ ፊት ቆመ። እጆቹንም ወደ ሰማይ አንስቶ ደስ የሚል ጸሎት ጸለየ። እንዲህም አለ: የእስራኤል አምላክ አቤቱ፣ በላይ በሰማይ በታችም በምድር አንተን የሚመስል አምላክ የለም። በፍጹም ልባቸው በፊት ለሚሄዱ ባሪያዎችህ ቃል ኪዳንህንና ምሕረትን የምትጠብቅ ለባሪያህ ለአባቴ ለዳዊት የሰጠኸውን ተስፋ ይጠብቅ። በአፍህ የተናገርክ እንደ ዛሬውም ቀን በእጅህ ፈጸምኸው። አሁንም የእስራኤል አምላክ አቤቱ፣ አንተ በፊቴ እንደሄድክ ልጆች መንገዳቸውን ቢጠብቁ በእስራኤል ዙፋን የሚቀመጥ ሰው በፊቴ አታጣም ብለህ ተስፋ የሰጠውን ለአባቴ ለዳዊት ጠብቅ። አሁንም የእስራኤል አምላክ ሆይ ለባሪያህ ለአባቴ ለዳዊት የተናገርከውን ቃል እባክህ ይጽና። በእውኑ እግዚአብሔር ከሰው ጋር በምድር ላይ ይኖራልን? እነሆ ሰማይ ከሰማያትም በላይ ያለው ሰማይ ያይ ዘንድ አይችልም። ይልቁንስ እኔ የሰራሁት ቤት እንዴት ያንስ! ነገር ግን አቤቱ አምላኬ ሆይ ወደ ባሪያህ ጸሎትና ልመና ተመልከት። ዛሬም ባሪያህ በፊቴ የሚጸልየውን ጸሎት ጥሪውን ስማ። ባሪያህ ወደዚህ ስፍራ የሚጸልየውን ጸሎት ትሰማ ዘንድ በዚያ ስሜ ይሆናል ወዳልኸው ስፍራ ወደዚህ ቤት ዓይኖችህ ሌሊትና ቀን የተገለጡ ይሁን። እግዚአብሔርንም እንዲህ ሲል ጠየቀ: ባሪያህና ሕዝብህ እስራኤል ወደዚህ ስፍራ የሚጸልዩትን ልመና ስማ። በማደሪያህ በሰማይ ስማ፣ ሰምተህም ይቅር በል። ሰው ባልንጀራውን ቢበድል በላዩም መሐላ ቢጫን እርሱም መጥቶ በዚህ ቤት መሠዊያ ፊት ቢምል በመሠዊያህም በሰማይም ስማ አድርግም። በባሪያዎችህም ላይ ዳኛ ሁን።
በበላይኛው ላይ ፍረድ፣ መንገዱንም በራሱ ላይ መመልስበት። ንጹሑን አጽድቀው እንደ ጽድቁም ክፈለው። ሕዝብህ እስራኤል አንተን ስለበደሉ በጠላቶቻቸው ፊት ድል በተመቱ ጊዜ ወደ አንተ ቢመለሱ ስምህንም ቢያከብሩ በዚህም ቤት ቢጸልዩና ቢለምኑ አንተ በሰማይ ስማ። ሕዝብህንም የእስራኤልን ኃጢአት ይቅር በል፣ ለአባቶቻቸውም ወደ ሰጠሃት ምድር መልሳቸው። ጸሎታቸውና ልመናቸውን በማደሪያ ስማ፣ በመቅደስ ውስጥ ለዘላለም ተገኝ። ይህ የሰለሞን ጸሎት የተዘናና የመታመን ጸሎት ነበር። ሰለሞንም ይህችን ጸሎትና ልመና ሁሉ ለእግዚአብሔር ጸልዮ በፈጸመ ጊዜ በጉልበቱ ተንበርክኮ እጁንም ወደ ሰማይ ዘርግቶ ነበርና ከእግዚአብሔር መሠዊያ ፊት ተነሳ። ቆሞም የእስራኤልን ጉባኤ ሁሉ በታላቅ ድምፅ ሲመርቅ እንዲህ አለ። ለተናገርከው ተስፋ ሁሉ ለሕዝቡ ለእስራኤል ዕረፍትን የሰጠ እግዚአብሔር ይመስገን። በባሪያው በሙሴ ከሰጠው ከመልካም ተስፋ ሁሉ አንድ ቃል አልወደቀም። አምላካችን እግዚአብሔር ከአባቶቻችን ጋር እንደነበረ ከኛ ጋር ይሁን፣ አይተወን አይጣለንም። በመንገዱም ሁሉ እንሄድ ዘንድ ለአባቶቻችንም ያዘዛትን ሥርዓት፣ ፍርድን፣ ትእዛዙንም እንጠብቅ ዘንድ ልባችንን ወደ እርሱ ያዘነብል ዘንድ ለባሪያውና ለሕዝቡ ለእስራኤል በየዕለቱ ፍርድን ያደርግ ዘንድ ይህች በእግዚአብሔር ፊት የለመንኳት ቃል በቀንና በሌሊት ወደ አምላካችን ወደ እግዚአብሔር የቀረበች ትሁን። ምድር አሕዛብ ሁሉ እግዚአብሔር እርሱ አምላክ እንደሆነ ከእርሱም በቀር ሌላ እንደሌለ ያውቅ ዘንድ እንደ ዛሬው ቀን በሥርዓቱ ትሄዱ ዘንድ ትእዛዙንም ትጠብቁ ዘንድ ከአምላካችን ከእግዚአብሔር ጋር ልባችሁ ፍጹም ይሁን። ንጉሥም ከእርሱም ጋር እስራኤል ሁሉ በእግዚአብሔር ፊት መሥዋዕትን ሰዉ። ሰለሞንም ለእግዚአብሔር ይሰዋ ዘንድ ለደህንነት መሥዋዕት 22,000 በሬዎችና 120,000 በጎችን አቀረበ። ንጉሥና የእስራኤልም ልጆች ሁሉ እንዲህ የእግዚአብሔርን ቤት ቀደሱ። ሰማየ ሰማያት እንኳን እግዚአብሔርን ሊይዙት አይችሉም። ይህ ቤተ መቅደስ ደግሞ እንዴት ያንስ! ሰለሞን ተረድቶታል። በዚያም ዘመን ሰለሞን ከእርሱም ጋር እስራኤል ሁሉ ከሐማት መግቢያ ጀምሮ እስከ ግብጽ ወንዝ ድረስ ያለው ታላቅ ጉባኤ በአምላካችን በእግዚአብሔር ፊት 7 ቀን በዓልን አደረጉ። በ8ኛው ቀን ሕዝቡን አሰናበተ። እነርሱም ንጉሥን መረቁ። እግዚአብሔርም ለባሪያው ለዳዊት ለሕዝቡ ለእስራኤል ስላደረገው ቸርነት ሁሉ በልባቸው ተደስተው ሐሴትም አድርገው ወደ ስፍራቸው ሄዱ። በእውኑ እግዚአብሔር ከሰው ጋር በምድር ይኖራልን? እነሆ ሰማይ ከሰማይም በላይ ያለው ሰማይም ይይዝ ዘንድ አይችልም። ይልቁንስ እኔ የሠራሁት ቤት እንዴት ያን! ሥራውን ካጠናቀቀ በኋላ እግዚአብሔር ለሰለሞን ተገለጠለት። ሰለሞንም የእግዚአብሔርን ቤት የንጉሥን ቤትና ሰለሞንን የወደደውን የልቡን ሐሳብ ሁሉ ሰርቶ በፈጸመ ጊዜ እግዚአብሔር በገባዖን ለሰለሞን እንደተገለጠለት ዳግመኛ ተገለጠለት። እግዚአብሔርም አለው፣ በቤቴ የጸለይኸውን ጸሎትና ልመና ሰምቻለሁ። ለዘላለም ስሜ በዚያ ያድር ዘንድ ይህን የሠራውን ቤት ቀድሻለሁ። ዓይኖቼም ልቤም በዘመኑ ሁሉ በዚያ ይሆናሉ። ዳዊትም አባትህ በየዋህ ልብና በቅንነት እንደሄደ አንተ ደግሞ በፊቴ ብትሄድ ያዘዝኩህንም ሁሉ ብታደርግ ሥርዓቴንም ፍርዴንም ብትጠብቅ እኔ ከእስራኤል ዙፋን ከዘርህ ሰው አታጣም ብዬ ለአባትህ ለዳዊት እንደተናገርኩ የመንግሥትህን ዙፋን በእስራኤል ላይ ለዘላለም አጸናለሁ። እናንተና ልጆቻችሁ ግን እኔን ከመከተል ብትመለሱ የሰጧችሁንም ትእዛዜና ሥርዓቴን ባትጠብቁ ሄዳችሁ ለሌሎች አማልክት ብታመልኩ ብትሰግዱላቸውም እስራኤልን ከሰጧቸው ምድር አጠፋቸዋለሁ። ለስሜም የቀደስኩትን ይህንን ቤት ከፊቴ እጥለዋለሁ። እስራኤልም በአሕዛብ ሁሉ መካከል ምሳሌና ተረት ይሆናሉ። እግዚአብሔር ግን ቀድሞ አስጠንቅቋል። ሰለሞንና ሕዝቡ ከእርሱ ርቀው ሌሎች አማልክት ቢያመልኩ ቤተ መቅደሱ ይፈርሳል። የእግዚአብሔር በረከት ከኃላፊነት ጋር ይመጣል። ከእርሱ ጋር በታማኝነት መሄድ ያስፈልጋል። ዛሬ የሰለሞን ቤተ መቅደስ በቦታው አልቆመም። ሕዝቡ ከእግዚአብሔር ፈቀቅ ስላሉ ከዓመታት በኋላ ተደምስሷል። ነገር ግን የሰለሞን ቤተ መቅደስ ታሪክ ኃይለኛ ትምህርቶችን ያስተምረናል። አንደኛ፣ እግዚአብሔር የእኛን ምርጥ ነገር ይገባዋል። ሁለተኛ፣ ልባችን አሁን እውነተኛ የእግዚአብሔር ቤተ መቅደስ ነው። ሶስተኛ፣ የእግዚአብሔር መገኘት በህንፃ ላይ ብቻ የተገደበ አይደለም፣ እሱ ከሚወዱት ጋር ይኖራል። ዛሬ እግዚአብሔር የወርቅ ቤተ መቅደስ እንድንሰራለት እየጠየቀን አይደለም፣ እርሱ የበለጠ ውድ የሆነ ነገርን እየጠየቀን ነው። ልባችንን ለእግዚአብሔር ምስጋና ይሁን። አሜን።